ሳይፈልግ ቤቷ ነው ይዛው ሄዱት። ከዛ በኋላ ወዴት እንዳደረገችው አይታወቅም። ቤቷ ድረስ ሄደናል። ይሄንን ነገር ደግሞ ጠንቅቀህ ታውቃለህ ሚኪያስ። ምንም እንደማያውቅ ለማስመሰል ነገር የለም። በደንብ ታውቃለህ። ምንም ነገር ውስጥ የለውበትም። እኔ የአብርሃም ጤና እንዲመለስ ነው እንጂ የምፈልገው ከአንቺም ጋር ሆነ ከሄርሜላም ጋር ሆነ እኔ ግድ አይሰጠኝም። ግን ከሄርሜላ ጋር እንዲመለስ ብፈልግም አሁን ያለበት ነገር እኔ አላውቅም። በቃ እንድታውቁ የምፈልገው እኔ ምንም አውቀው ነገር የለም። አንወሻሽ ምንም የምትደብቅ ነገር እንደሌለ ካላመናችሁኝ ቤቷ ልሰራችሁ ታውቃለህ እያልኩ ነው። ታውቃለህ ያለበት ቦታ ወሰደኝ። ይኸውልህ እየነገርኩህ ነው። ያለበት ቦታ ወሰደኝ። ታውቃለህ እያልኩ ነው። አብርሃም ያለበት ቦታ ወሰደኝ። እየሰማኸኝ ነው? አብርሃም ያለበት ቦታ ወሰደኝ። እየሰማኸኝ ነው? አብርሃም ያለበት ቦታ አሳየኝ። ሌላ ችግር አለ። አንተ አትከበርም እንዴ? ከሴት ልጅ ጋር መታ እንደዚህ ትወራጫለህ? ለአንተ አንሽ አይደለም ብትሰማኝ። ቆይ እሺ ተረጋጉ። ወይኔ ጉዴ ኤፋ እንደዛ አይደለም። ነው ይሄ መንገድ ትክክል አይደለም። በቃ ማለት ማድረግ ያለብን ነገር ነው። አብርሃምን ካላገኘሁት ሰላም አላገኝም። ስለዚህ አብርሃም ያለበት ቦታ ሳይ ባቅራሱ በእንደዚህ አይነት መልኩ የትም እንዳለ ልነግርህ አልችልም። ሰማኛለህ? ታውቃለህ ማለት ነው ሚኪያስ። በአቅም አልነግረውም። በእንደዚህ አይነት መልኩ እኮ ታውቃለህ ማለት አላውቅም። ሌላ ነገር ውስጥ እንገባ አታርገኝ። እኔ እናንተ በሰፊው ማውራት እንችላለን፣ ግን እዚህ ጋር ሩታ አለች። አክብራት እስከመጣሁኝ ድረስ በስነ ስርዓት ነው እየመለስኩልህ ያለሁት አይደል? ምን አባ ነው የምትወራጭብኝ? ሲጀመር ቅድም ራሱ አወራር በስልክ ራሱ አልተመቸኝም። ምን አባ ነው አትበለ ረፍ አብርሃምን ነው የምፈልገው። አብርሃምን አሳየኝ። በቃ ስለ አብርሃም ያለበት ቦታ በስነ ስርዓት ጠይቀኝ። ምላሽን እነግርሃለሁ። በስነ ስርዓት ያለበትን ቦታ አስረዳሃለሁ። ስለዚህ ታውቃለህ ማለት ነው። በቃ በእንደዚህ አይነት መልኩ ነው መነጋገር ያለብን። አብርሃም የት ነው ያለው ነው? ከሄርሜላ ጋር ነው ምናምን አላችሁኝ እኮ አይደል? ስለዚህ እኔ ደግሞ ያሉበትን አላውቅም። ምናልባት ቤቷ ሊሆን ይችላል። ቤቷ ሄዳችሁ እኮ ቼክ ማድረግ ነው። እየዘላበድክ ነው። ምንድነው የምትሉኝ? ያለበትን ቦታ አሳያችኋለሁ አልከን። አሁን ደግሞ አላውቅም እያልከን ነው። ቆይ የቤቷ ነው አላላችሁኝም? ቤቷ ነው አይደለም? አታውቁት? ቤቷን አሳያችኋለሁ። ሄደናል፣ አየነው። እና ቤቷን ካወቃችሁት እኔ ምን አውቃለሁ? እኔም እኮ የራሴ ቤት አለኝ። እሺ የራስ ቤት ሊኖርህ ይችላል። ነገር ግን ምንም ነገር ታድርግ ሚኪያስ፣ አንተን አትደብቀን ፕሊዝ። አንወሻሽ። ማንም ነገር ውስጥ ለምን እንገባለን? እኔም ባደብቀኝ ኖሮ እስከዛሬ እንደዚህ አይነት ነገር ውስጥ ባልገባ ነበር። አብርሃም እንደዚህ የሆነ ነገር ባላደረጋችሁትና በእናንተ ቁጥጥር ሩታ የልጅ በንግግር ልንግባባ አንችልም ነበር። ሩታ የሰማሽኝ ነው? በንግግር ልንግባባ አንችልም። ይሄ ልጅ በንግግር አያምንም። በንግግር የሚያምን ሰው አይደለም። እኔ ነኝ አንተ ነህ በንግግርና በዱላ ስና። እሺ አሁን አብርሃም ያለበት ቦታ ታውቃለህ አታውቅም? አላውቅም። በቃ እንዴት ነው የማታውቀው? ቢኖርም ቤቷ ነው። ቤቷ ሂዱ በቃ። መልስ ሁሉ እኮ ማነው እንደሚያውቅ ሰው ነው አክቱም ታረገው እኮ። ቤቷ ነው አላልከኝም እንዴ አንተ? ተባብረው ስልኩን አጥፍተውበት ቤቷ ወሰዱት ምናምን ነገር ብለህ የሆነ ድራማ ፈጠርክብኝ። ስለዚህ ቤቷ ከሆነ ቤቷ ሂድ ያደረጉት። እሺ ተይ በቃ ተይ ሩታዬ። እሺ አብርሃምን አይደለም ሄርሜላን አገናኝልሽ። ሄርሜላ መቼም የት እንዳለች ታውቃለህ? የት ነው ማለት ሄርሜላን አገናኝ ከኔ ጋር ከተገናኘ ስንት ጊዜ ነው? እስኪ አብረን አይተን ታውቃለህ? በቃ አብርሃምን እርሶሽ ሄርሜላን አገናኝ። አብርሃምም ካየሁት ቆይቷል ታውቃለህ። ሄርሜላ ጋር አብረን ስንሆን አይተን ስለ አብርሃም ሚኪያስ ስለ ሄርሜላ ነው የነገ አብረን ታውቃለህ ወይ? እህትን አገናኘናል። እኔ ላገናኛችን ምክንያቱም አንተ መጥፎ ሰው ነህ። ከዚህ በፊት ሄርሜላ ልስታደርግ የነበረውን ነገር እኮ ነው ያውቃለሁ። ሲጀመር ህይወቷ ላይ እንዳደርስ ብዬ ካስጠነቀቅኩ በኋላ ከዛን ቀን ጀምሮ ከሄርሜላ ጋር አንድ ቀን የተገናኘ አንተ ስላስጠነቀቀኝ እኮ እኔ ማቁም አይነት ሰው አይደለሁም። እሱን ደግሞ አልገባህም እና ያለን እሱ ሚኪያስ አሁን እንደዚህ አይነት መዛዛት ውስጥ ሌላ ነገር ውስጥ አንተተን እውነቱን ልንገርህ፣ በእልህ ከተገባባን እኔ ምንም ነገር ለማድረግ ምንም ግድ አይሰጠኝም። የሱ ነገር እኮ እንደውም ምንም ነገር ግድ አይሰጠኝም። እልህ አያስፈልገንም። ስለዚህ በስነ ስርዓት የምታውቀውን ነገር በሙሉ እንድትነግረን እንፈልጋለሁ። እኔ ምንም የማውቀው ነገር የለም። ሚኪያስ ታውቃለህ፣ ፕሊዝ ምን ነው የማውቀው? እህትን አስጠንቅቀህ ታውቃለህ። በዚህ ናል ካታስመስል። እናንተ ወንድማችሁ አንተ ወንድምህ የሄደበትን ያለበትን ነገር ካላወቅ እኔ ስለቴ እንዴት ነው የማውቀው? እንዴት አንተ አብረኸው አንቺ አብሮሽ አብርሃም እኔ ደግሞ ተራርቂያት ያለሁት እህቴ የምናውቀውን ነገር ሁሉ እኮ እየነገርኩህ ነው አይደለ? ያደረጉትን ነገር ሁሉ እየነገርኩህ ነው። መንገር እኮ ነው እሷ ማግኘት ያለባችሁ እንጂ እኔ በማላውቀው ጠርታችሁ አንድ ነገር እየሰማህ ነው። አንድ ነገር እየሰማህ ነው። አብርሃም በግዳጅ ነው ይዘውት ሄዱት እንጂ ፈልጉ አይደለም። ማናቸው ወሰዱት? ሄርሜላ አስገድደው ወሰደችው። አዎ በምን አቅሟ? ጓደኞቿ ሴት ልጅ እኮ ናት። ጓደኞቿ ናቸው። ኦኬ ሄርሜላ ምንም አቅም የላትም ነው? ምን አቅም አላት? እስኪ ይሄንን ማወቅ አንድ ነገር ነው፣ ግን ደግሞ አብርሃም አሁን ያለው ሄርሜላ ጋር ነው። ስለዚህ ምን ይሁን ነው የምትለኝ? ምንም ይሁን እኮ እያልኩ አይደለም። ግብ ለመፍጠር እየሞከርክ ያለው እኮ ነው። ከሄርሜላ ጋር መሆኑ እኮ ምናምን የምስራች ነው። እንደውም ሳይፈልግ አልፈልግም እኮ አለ። ማንንም ያስገድድ። ስለዚህ እጅ ካንተ ማለበት ነው። ፈልጎ ያደረገው ነገር እዚህ ነገር ውስጥ እጅ ካለበት ማለት ነው አንተ
ያስመሰልክ ነው እዚህ ጋር መጣ እየተናገርክ እኮ ነው። ወሰዱት ምናምን ነገር አልክ። እኔ ልጠይቀኝ ነው የጠራኝ አይደል? ጠየቀኝ፣ መለስኩልህ። ሌላ ነገር እያወራህ ከሆነ ደግሞ እኔም በተለየ መልኩ ደግሞ መልስልሃለሁ። በስርዓት እየጠየቀችኝ ያለች እሷ ነች። መጠየቅ ያለብሽን ጠይቂኝ፣ በስነ ስርዓት እነግርሻለሁ። አሽሩ ጠይቂዋለሽ። ልንግባባ አልችልም ከኔ ጋር ጠይቂው። ሚኪ እውነት በቃ ማለት መናገር ያለብህን መጠየቅ ያለብኝን ጠይቄያለሁ፣ ግን ስነ ስርዓትና አግባብ ባለው መልኩ መልስልኝ ፕሊዝ። ለምን እንከራከራለን? እውነት አንተ አሁን እህት እንዳለች አታውቅም? እኔ ባቀ ምን አስደበቀኝ? ተዋ ለምን እንወሻሻለን? ቆይ እናንተ የአብርሃም ጤንነት ነው የሚቀድምባችሁ ወይስ የሱን አሁንም እንደበግ ይዛችሁ በእናታችሁ ነው እኮ እኛ ከሆነ በቃ ደውሉለት ራሱ ጋር ስልኩን ቀምተውታል ጓደኞቼ። እና የማን ጓደኞች? ያንተ እና ማን ናቸው የኔ ጓደኞች? እሺ ለብሮ እንከራከረው እህት ጋር ወሰደሽ የአብርሃምን ጉዳይ እርሳውና እህት ጋር ወሰደሽ። ታውቃለህ? እንዴት አታውቅም? ደውልዬላታለሁ ብዙ ጊዜ። እሺ ደውልላታው። መቼም ያንተ ስልክ ተነሳለች። ደውልላት። አሁን አለውላት። ለምን መፍትሄ መሰለኝ። ለምን እንደዚህ ድርቅ የሚያደርገው መሰለኝ? መብት ምናምን ሳይሆን መሸሽ እየፈለግከው ያለው ነገር አለ። እሺ ሞክርላችኋለሁ። ሲጀመር የሆነ ነገር መደበቅ ፈልጋል። ሚኪያስ የሚያውቀው ነገር እንዳለ እኮ ግልጽ ነው። ይሄ ልጅ እኮ እንደ ሕፃን ነው እያየን ያለው። ሩታ እግዚአብሔር እንደ ሕፃን ነገር እኔ አላውቅም። ቢገባችሁ የፈለጉትን ነገር ማድረግ ይችላሉ። እሺ እኔ ልሂድልህ፣ እሷ አትጠይቅም በስነ ስርዓት የለም የምትሄደው እኔ ራቅል በልና እሷ ታውራክ በስነ ስርዓት። እኔ እኮ የማውቀው ነገር የለም እኮ እያልኩህ እንዴ። በምን ቋንቋ ነው ግን? እኔ ከዚህ በላይ በምን አይነት አማርኛ ነው ቆይ የምንግባባው? ምንድነው የምትሉኝ? እኔ አብርሃም ያለበት ቦታ አሳየን። ግልጽ እኮ ነው እያወራን ያለው። አብርሃም የት እንዳለ አላውቅም። እሺ ትገሩ ሰለሽ። እሺ ስልኳ ካልሰራ እቤቷ ሄዳችሁ ካጣጣት እኔ ከየት ላምጣት? እስኪ ነገር እንደዚሁ ግን ለሚኪያስ በደንብ ታውቃለህ። በጣም የሚደብር ነገር ነው። አንተ እህት አይደለች እንዴ? አይደብራችሁም? የሰው ትዳር የሰው ባል መቀማት ምናምን እሱ ፈልጎ ለገባበት ነገር እንደውም እኮ የምስራች ነው። አብረው መሆናቸው እኮ ሊያስደስታችሁ ነው የሚገባው። በፈጣሪ ስም እሱ ደስተኛ የነበረበትን ህይወት ነቅለህ ወደ ሩታ ያመጣው እኮ አንተ ነህ አይደለ? አሁን ፈቅዶ ለሄደበት ነገር እኔ መጣ በግዳጅ ፈቅዶ አይደለም ሄደው አንድ ነገር እየሰማን አይደለም። አብርሃም ፈቅዶ ወዶ አይደለም ወደ ሄርሜላ የተመለሰው። ራሱ ነው ስለራሱ የሚያውቀው። አንተ በዚህ ልክ ስለራሱ ስለሱ ወገነ የምትከራከረው ይሄ እኮ ክብር አይደለም። አሁን ምንድነው ያስነካች? ጭራሽ አንተም እንደሌሎቹ ምንድነው ያስነካች ትለኛለህ? አሁን እኮ አንተ ማለት ነው ስለኛ ማውራትም አይጠበቅብህም። አንዴ ብቻ አብርሃምን አሳየን ነው ሌላ ወሬ አታውራ። ነው አብርሃምና ሄርሜላን አገናኘንሽ። በቃ አብርሃም ሄዳችኋል አይደል? እኛ አብርሃም ሄርሜላ ጋር እንዳለ እርግጠኛ ነን። እቤቷ ከሌለች ስልኳ እዚህ ከሆነ እኔ ምንድነው ማድረግ? ሌላ ቦታ የምትሄድበት ቦታ ይኖራል። ሲጀመር አንተ ወንድም ሆነ ሁሉም ነገር ሄርሜላ የምታደርገው ነገር ታውቃለህ። አትደብቅ። እዚች ጋር እየደበክ ነው። ስለዚህ ያለችበት ቦታ ነገር እኔ እሷ ምንም ነገር ታድርግ፣ መጥፎም ነገር ታድርግ፣ ጥሩም ነገር ታድርግ፣ እኔ ወንድሟ ነኝ። ከጎኗ ልቆም ዝግጁ ነኝ። ይኸውልህ ትሰማኛለህ? ስለዚህ አብራችሁ ናችሁ ማለት ነው። ምንም ነገር ታድርግ። ይኸውልህ እኔ አሁን የነገሩኝም የማውቀው ነገር የለም፣ ግን እንደዚህ አይነት ነገር እጇ አስገብታ ቢሆን ራሱ ምንም ነገር ከማድረግ ወደኋላ አይደለም። ገባህ? አንተም በትክክለኛው መንገድ እየሄድክ ስላልሆነ የልጁን ጤንነት እንፈልገዋለን። እየነገርከኝ ነው በትክክለኛ መንገድ ነው። እኔም እንደ ጓደኝነት የልጁን ጤንነት እፈልገዋለሁ። አንተ እጅ ላይ ሆነም ተመልሶ ቢገባ ልጁን እንደ በግ ልነደው ነው። ገባህ? ስለዚህ የአብርሃም ጤንነት በሷ እጅ ላይ ከሆነም እሰየው እንኳን ነው። እኔ በጣም ነው ደስ የሚለኝ እንደውም ጆአለ ቢሆን ግን እኔ የማውቀው ነገር ለዚህ ንግግር ያስመታ ነበር ሩታን ብዬ ነው እንጂ ኖ አይ እንደዛ አይነት ክርክር ውስጥ አንገባም። ይፋ ችግር የለውም። ነገር ግን ማለት ልጁ ምትነው ይፈልጋል። ጀብድ አይደለም። የማይፈልጋትን ሰው የሰው ትዳር በጥብጦ የሰው ትዳር የሰው ባል መቀማት ክብር አይደለም። በጣም ሼም ነው። ኖር ነው መቀማችም የተውሹና ስታንገላችሁ የነበረው ህይወቱን ቀይራ እኔና እሱ አንድ ላይ ሳለን በነበረ ጊዜ ነው። ምንም ጥሩ ጊዜ አልነበራችሁም። በመሃላችሁ ከሄርሜላ መታረም ያበጣበጠችው አይመለከታችሁም። እናንተን አያገባችሁም ነበር። ነገር ግን እንደዛ ስታደርግ ከባለ ትዳር ወንድ ጋር ስትወጣ ስትገባ ታይ አድቢ ስነሳታችሁ ማለት ነበረባችሁ። ወንድ ምን አረለ ስሙ አያገባም እኮ እኛ ካላገባይ ለምን ትጠይቁኛላችሁ? ስለዚህ ማድረግ ያለባችሁ ነገር አድርጉ። ሩታ ልንግባባ እኮ ይቻልና ያለው ምንድነው ማድረግ ያለብን ነው? ማድረግ ያለብን ብቻ ነገር ነው። በጣም ማለት ይኸውልህ እኔ ሚኪያስ